ሰላም ጤና ይስጥልኝ። እንደምን አላችሁ? አዶና ይባላለሁ። ሰራ ሙሙ ይፈርሳል። ይሄ በዳ የተሰራ ሙሙ ስለሆነ ይፈርሳል። የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲውል የአማራ ተወላጆች ሞቱ ነበር የሚባለው። አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ወደ ስራ እንግባ ካላችሁ እንግባ። ብዙ ከቲክታክ ዘወር በማለቱ ቲክቶክ ኢሞ የሆነባችሁ መላው የቲክቶክ ማህበረሰብ በሙሉ እንኳን ደስ አላችሁ። ንጉሱ ወደ ዙፋኑ በዛሬው ዕለት ተመልሰዋል። ሰላማት ጋይስ እንደምናላችሁ በያላችሁበት ሰላምታችሁ ብዙ ይበል። ዛሬም ተደመለው አዳዲስና ወቅታዊ በሆነ ጉዳይ ተመልሻለሁ። እስከ መጨረሻ ተከታተሉ። አስተዳዳሪው ተናገሩ። በቅርቡ ሃይማኖት ተኮር ግድያ ተፈጽሞባታል የሚባለው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር አርሲ ሰላም ናት ኑና ተመልከቷት ብለዋል። የአርሲ ህዝብ በብሔር እንዲጋጭና እንዲከፋፈል እንዲሁም በህዝብ ዘንድ ጥርጣሬ እንዲኖር በሚዲያ ላይ የሚሰሩ ስራዎች የአርሲን ህዝብ አይመለከተውም ብለዋል። ችግር የተፈጠረበት ወደ ተባለበት ቦታ መሄዳቸውን የተናገሩት ዋና አስተዳዳሪው ሚዲያ ላይ እንደሚነገረውና ቦታው ላይ የሰሙት የሚገናኝ አይደለም ብለዋል። ሳይሞት ሞተ የሚባልበት፣ ሳይጠፋ ጠፋ የሚባልበት የሚነዙ ወሬዎች መቆም አለበት ሲሉም ተናግረዋል። በተጨማሪም ህዝቡ ተዋዶና ተዋልዶ የሚኖር ህዝብ ነው። በሩቅ ሆናችሁ ከምታወሩ ኑና እዚሁ አርሲ ቦታው ላይ ተመልከቱ ብለዋል። እርሳቸው እንዲህ ይበሉ እንጂ መንግስታዊ የሆነው የሰላም ሚኒስቴር በቅርቡ ባወጣው መግለጫ ሪፖርቱም 3 ንጹሃን መሞታቸውና አንድ የኦርቶዶክስ ቤተክርስቲያን መቃጠሉን አስታውቆ ነበር። እናንተ ስለ ጉዳዩ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ንጉሱ ከቲክታክ ዘወር በማለቱ ቲክቶክ ኢሞ የሆነባችሁ መላው የቲክቶክ ማህበረሰብ በሙሉ እንኳን ደስ አላችሁ። ንጉሱ ወደ ዙፋኑ በዛሬው ዕለት ተመልሰዋል። እናንተ ስትጨነቁና ስትጠበቡ የነበራችሁ መላው የፎርፎር ፋሚሊ እንኳን ደስ አላችሁ። ደስታችሁን እንዴት እያከበራችሁ ነው? ይሄም ብቻ አይደለም፣ ታሪክ ይዞልን መጥቷል። ይኸው ከኒንግሱ ኔክሶ ባይ አዶናይ። አልገባኝም ጋይስ፣ እኔ ምንም ማብራራት ውስጥ አልገባም። ብቻ ነገሮቹ በሚካሄዱበት ሰዓት ለእናንተ ይፋ የምናደርግላችሁና ይዘንላችሁ የምንመጣ ይሆናል። ወዳቸዋለሁ። እንኳን ደስ አላችሁ ጋይስ። ይህን ነበር ስላችሁ ነበር። ሰላይ ላይ ቀይሬ እንዲህ ነበረ ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ በዚህ ሰዓት በተሰማ መረጃ መሰረት ጠቅላይ ሚኒስትር አብይ አህመድና እንዲሁም ደግሞ ምክትል ጠቅላይ ሚኒስትሩ በተወዳደሩበት ምርጫ ክልሎች ማሸነፋቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ለፓርላማ በተወዳደሩበት ጎማ 2 ምርጫ ክልል ማሸነፋቸውን ዛሬ ምሽት ምርጫ ቦርድ ይፋ አድርጓል። በምርጫ ክልሉ ብልጽግና ፓርቲ፣ ኢዜማና ሌሎችም መወዳደራቸው ነው የተገለጸው። ታዲያ በክልሉ ከፍተኛ ድምፅ ያገኘው ብልጽግና መሆን ችሏል። በተጨማሪም በአማራ ክልል በባህር ዳር ከተማ ምርጫ ክልል ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ማሸነፋቸው ምርጫ ቦርድ አስታውቋል። ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው እኛ ፊት ለፊት እንቁም። በዚች እናት አንጋፋ ኦርቶዶክሳዊ ተዋህዶ ቅድስት ቤተ ክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ሳይናገሩ መስራትን መልመድ አለብን። እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድን ነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ግን የኛው እኛን አናያቸው እኮ እያለን መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እነዚህ ታላላቅ ገዳማት፣ አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። ሲኖዶሱ ይድረስ ከላይ እስከታች በመናበብ አስፈሪ በሆነ መልኩ ግርማ በተጎናጸፈ መልኩ
የማንንም ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ክርስቲያኖች የተሳደዱበትን መምህራን የተገፈተሩበትን የምዕመናንን ክብር እንጠብቅ እናስጠብቅ። ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልድ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራ እናታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ይደረጋል። ትናንትና እዛ አብዛኛው ሙስሊም የሆኑ ዛሬ በአማራ ክልል በተለያየ ቦታ በመጠለያ ጣቢያዎች ላይ ተፈናቅለው ከቤት ንብረታቸው ወጥተው አገር ብለው በኖሩባት በተወለዱባት ቀይ ላይ መኖሪያ አጥተው ዛሬ የወደቁ እህት ወንድሞቻችን በየመፈናቀያ ጣቢያዎች ውስጥ ማቆያ ጣቢያዎች ውስጥ ይገኛሉ። አብዛኞቹ ሙስሊሞች ናቸው። ስለነዛ ሲወራ ስለ አማራ ይወራል። በተቃራኒው ደግሞ የምንፈልገው ነገር ሲመጣ እዚህ ቦታ ላይ ሲመጣ ደግሞ ክርስቲያን ነው የሚባለው። እንደዚህ አይነት ሁለት የተዛቡ እና ለጋራ ለግል ፍላጎት የምንፈልገውን ነገር ለማሳካት የሚደረግ ጥረት እኛ በየትኛውም መልኩ እዚህ ላይ አብረው መነሳት አለበት ብዬ ማምን። በሀገሪቱ ውስጥ ባሳለፍንባቸው ወቅቶች ውስጥ የደረሱ ፈተናዎች አሉ። እንደ ሙስሊም ሀገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጦርነት ታውጆበት መስጊድ ለማቃጠል ተመቶ በአንድ ምሽት 4-5 መስጊድ ሲቃጠል አይተናል፣ ሰምተናል። ከቤተ ክርስቲያን እየተጨፈረ ተወጥቶ ቀብራት ቀብሩም ተብሎ ጎንደር ላይ ጀናዛ ቁሞ መሳሪያ ተደግኖ መስጊድ ላይ በተኩስ ተከፍቷል። ሰዎች ተገለዋል፣ ታስረዋል። እነዚህ ሁሉ ጉዳዮች ሲደርሱ ሌሎቹም በየቁጥር ልንጠራቸው በጊዜ ልናወሳቸው የምንችለው ጉዳዮች ናቸው። እነዚህ ጉዳዮች ሲደረጉ አንድም ጊዜ እንደ እስልምና ሃይማኖት መምህርም እንደ ሃይማኖት ተቋማትም ድርጊቱ ህገወጥ ተግባር ነው፣ በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖር በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖርን የሚያደፈርስ ነው። ይህን ድርጊት የሚፈጽሙት አካል ለህግ ይቅረቡ እንጂ ክርስቲያኖች ሙስሊሞችን በእምነቷቸው ጨፈጭፏቸው ተብሎ አልነበረም ሲሰራ የነበረው። በጣም በጥንቃቄ ቃላቶች መርጠን ስናወራም ስንናገርም ህግና ስርዓት እንዲከበር ስንጮህ ነው የነበረው። በተቃራኒው ያለው ወገን ደግሞ ቤተ እምነት ላይ ቁሙ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና አለኝታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮህ ያለው ተገፍቶም ተበድሎም ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለውን ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉም ያሳዝናሉ። ሀቂቃ አንተ የምትፈልገውን መድረክ የፖለቲካው መድረክ ላይ መድረኩን ይዘህ መተህ አሸናፊ ሆነህ ለመውጣት ጥረት ማድረግ ነው እንጂ የሆነ አቋራጭ መንገድ ተጠቅመህ ለዛውም የህዝብን ደም የህዝብን ህይወት ዋጋ አስከፍለህ እና ህዝብ ለህዝብ አገጭተህ የምታመጣው ውጤት በምንም ሊኖር ይችላል ብዬ አላምንም። ትክክልም አይደለም። እንደ ኢትዮጵያ አይነት ሀገር ላይ ይህንን ሀሳብ ያላቸው ሰዎች ትክክለኛውን መድረክ አልመረጡትም። ሀቂቃ ትክክለኛውንም መስመር አላዩትም። በህዝብን ህይወት ለአደጋ አጋልጠው እነሱ ለሚፈልጉት ዓላማ ለማሳካት መሄድ የእምነት ተወካዮችም ይኖሩ ጳጳስም ይሁን ዲያቆንም ይሁን ቄስም ይሁን ካህንም ይሁን ምንም ይሁን መገለጫዎቻቸው ግለሰቦች ቤተ እምነትን ተጠቅመው ህዝብን ለእልቂት እንዲጠሩ መፍቀድ ግን የቤተ እምነቱ ተአማኞች፣ ተከታዮች፣ መሪዎች፣ ማንኛውም የማህበረሰብ አካል የመንግስት አካላቶች ይህን ጉዳይ ሀግ ሊያስብሉት ስርዓት ሊያስይዙት ይገባል። እኔ በእኔ የምኖርበት ቤተ እምነት ውስጥ በእስልምና ሃይማኖት ውስጥ መድረክን ተጠቅሞ የተሰጠውን የሃይማኖት ስልጣንና የያዘውን የሙስሊም ማህበረሰብ መሪነት ተጠቅሞ ህዝብን ለህዝብ ለማጫረስ የሰበከ የጠራ የተናገረ ታዋቂ ሸክም ዳኢም የሃይማኖት አባትም እንዲሁም ደግሞ የእምነት መሪም ካለ ህዝብ ፊት ወጥቶ እንዲጠየቅ አብሬ ነው የምሰራው። ምክንያቱም ይሄ በፍጹም መድረኩ ስላልሆነ። ግን ይሄ ጉዳይ በዕዳ የተሰራ ሙሙ ይፈርሳል። ይሄ በዕዳ የተሰራ ሙሙ ስለሆነ ይፈርሳል።
የሰዋቅ የበላ ሙሙ ነው እና ህጋዊ አይደለም። በሙሙ የሚፈርስ ሙሙ ነው ይፈርሳል። እና ሙኒት ትልቅ ሴትዮ ነች። እውነት ለመናገር ሙሙን አሰራው ብለሽ አደባባይ መውጣትሽ ለምን እንደሆነ ባይገባኝም ምን እንደሆነም ባልረዳው ምንድን ነው ጥቅሙ? ሌሎች ወንዶች አንቺ ጋር እንደሚመጡ ኮሜርሻል ፕሮሞሽን ነው። እኔ እንደዚህ አይነት ሰዎች እግዚአብሔር ምስክሬ መጠመጣለሁ። ምንም ጥያቄ የለም። ጥሩ ነው ብዬ አስብ። ከ15 ሚሊዮን ብር በላይ የበላች ሌባ ናት። ስለዚህ አሁን ግራ የገባኝ ምንድን ነው እሙሙዬን ለባሌ አሰራውለት እያሉ እሙሙዬ ለባሌ ሰፍቶ ስለነበረ አስጠበቅኩለት። እኔ የምልሽ የሰዎቹን ብር አትከፊም እንዴ? የዘረፍሽውን ብር አትከፊም? መጀመሪያ የዘረፍሽውን ያስለቀሻቸው ገንዘቤ ተዘረፈ ያሉት ኢትዮጵያ የቀሩት የእነሱ አይከፈልም? አይቀድምም? የሚቀድመው እሱ ይመስለኛል። ለባሌ እሙሙዬን አስጠበቅኩኝ ብለው አሮጊቶቹ አደባባይ ወጥተው ያወራሉ። እኔ ጤነኛ ሰው እየጠፋ ነው። ስለ አንድ አባት ልጁን ምን ይላል? ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣለህ ይለዋል። ከዛ ልጁ ደግሞ ደስ ብሎት 250 ሺህ ይለዋል። አበሻ ሼር እየተደራረገ ኦልሞስት 700 ሺህ ነው ላይክ ያስደረገው። እንኳን ከቤት ከሀገር ያስወጣል አበሻ። የአበሻን ተንኮልና ምቀኝነት በዚህ ማየት እግዚአብሔር ምስክሬ 688 ሺህ ላይክ ተደርጓል። እኔ ፋዘር በዚህ ሰዓት እንደሚሉት አውቃለህ፣ አገር ለቀውታልኝ ነው የሚለው ፋዘሩ። እኔም ራሱ አንዷ ነኝ አለች። እና አበሻ ደስ የሚለን ነገር ምቀኝነትን፣ ሼር መደራረግ በጣም እንወዳለን። እና ጋይስ እንዴት ናችሁ? በጣም ደስ ብሎኛል ዛሬ፣ በእውነት በጣም ደስ ብሎኛል። የአዶናይ አካውንት አክቲቭ ሆኖ ሳየው በጣም ነው ደስ ያለኝ። ጋይስ ያው አዶናይ ለእኛ ለአድናቂዎቹ ለደጋፊዎቹ ብቻ ሳይሆን አጠቃላይ ለሶሻል ሚዲያው ምን አይነት ሰው እንደሆነ ያው ታውቁታላችሁ ሁላችሁም። እና አንዳንድ ሰዎች አዶናይ ላይ ቪዲዮ የሰሩ ሰዎች ራሳቸው አይኖ እኛ አንተ ላይ ተቀይመናል፣ ግን በዚህ ደረጃ እንድጠፋ እንፈልገን አይደለም ምናምን ብለው ሲሰሩ ሳይ አዶናይ በሰው ልብ ውስጥ ዝም ብሎ እንደዚህ የሚረሳ አይነት ሰው እንዳልሆነ በጣም መገንዘብ ይቻላል። እና ጋይስ በጣም ደስ ብሎኛል። እውነት ለመናገር እንደምመለስ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አልገመትኩም ነበር። አዶኒ አሁን በአዲስ ኃይል፣ በአዲስ ኤነርጂ፣ በአዲስ አስተሳሰብ፣ በአዲስ ፓወር ተመልሶ መጥቶ ያው ታውቃላችሁ የልጃችን ኤነርጂ እና አሁን እኛ ሁላችንም ኮፒ ሊንክ እናድርግ፣ አካውንቱን ኮፒ ሊንክ እናድርግ። ቪዲዮቹ እንትን እንዳይሉ ያው ሪፖርቶችም ሊኖሩ ስለሚችሉ በደንብ ኮፒ ሊንክ ይደረግ። ጋይስ የፎርፎር ፋሚሊዎች በእውነት በጣም የምትደነቁ፣ የምትወደዱ፣ የምትመሰገኑ ናችሁ። እናንተ ልጃችንን የፎርፎር ቤተሰብ የሆናችሁም ያልሆናችሁም በጉጉት ስንጠብቀው ነበር። ልጃችን ይመለሳል ብለን ተመልሷል። አዶኒ በጣም በጣም ደስ ብሎኛል። በጣም ነው የምንወድህ። አንተ የፍቅር የአንድነት የመተሳሰብ በቃ የሰላም ሰው ነህ እና እኛም የፎርፎር ፋሚሊዎች የፍቅር የአንድነት የመተሳሰብ የሰላም ሰዎች መሆናችንን ማስመስከር አለብን። ይሄ ምክር ለፎርፎራውያን ነው። እናንተ ማድረግ ያለባችሁ፣ እኛ ማድረግ ያለብን ሰዎችን በመጥላት በማወዳደቅ ሰዎችን ነቀፌታቸውን ብቻ ክፉ ነገራቸውን ብቻ በማየት ሳይሆን ያላቸውን ፖዚቲቭ ነገር በማየት ሰዎችን ኢንከሬጅ በማድረግ በማሞጋገስ በማድነቅ አብረን የምንቀጥል ነው የሚሆነው እና እውነቴን ነው። እኔ እንዳለን ፓወር እንዳለን አቅም እንዳለን ህብረት
ለክፉ ነገር ብንነሳ በጣም ዳሜጅ መፍጠር የሚችል ፋሚሊ ነው። ነገር ግን በሚያስደንቅ ሁኔታ ራሳቸውን የገዙ ከአንድነት እንደው ከሰላም ከመተጋገዝ ውጪ እንደው ሌላ ዓላማ የሌላቸው መብዛታቸውና እነዛ ደግሞ ጎልቶ በመውጣታቸው የፎርፎራውያን የሚያስደንቅ አንድነት ለሰላም ብቻ እየሆነ ነው ያለው፣ ለፍቅር ብቻ እየሆነ ያለውና ይህንን እንቀጥላለን። የወንድማችንን አካውንት ማንም ማዘጋት አይችልም። ይሄን ወቁ። እኛም የማንንም አካውንት የማዘጋት ፍላጎት የለም። እኛ ሰላም፣ ፍቅር፣ አንድነት ብቻ ነው ከኛ የሚጠበቀው። ከአዶናይ የተማርነው ይህንን ነው። የአዶና መርህም ይሄ ነው። የአዶናይን መርህ ተከትለን ወደፊት በቃ ሌላ ምን ለካ በየጸጥታ መዋቅሩ ያለ ወታደር ባለማህተብ መሮታል። ለካ በሃይማኖቱ እየተቃጣ የሚፈጸመው ድርጊት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ምን እንደሚጎነጎን በደንብ ተረድቷል። ስሙ እስኪጠራ የሚጠብቅ እስኪመስል ድረስ ሰሞኑ ያየሁትን ነገር እንዲህ ብዬ ለመናገር አልችልም። የሚገርም ተስፋ ሰጪ ነገሮች ነው የሚገኙት። አሁንም ይህ ጥሪ በደንብ ተቀጣጥሎ መደመጥ መቻል አለበት። ሁላችሁም ሼር፣ ኮፒ ሊንክ አድርጋችሁ ለዛ ባለማህተብ ወታደር ታደርሱልኛላችሁ። ቤተ ክርስቲያናችን ቤተ ክርስቲያንህ በዚህ ዘመን እየተደረገባት ያለው እንድትጠፋ የሚሰራው ስራ ዓይን ያፈጠጠ ጥርስ ያገጠጠ ሆኖልሃል ነው የምልህ። ይህንን ጥሪ በስሱ ስናገር በርካታ የፖሊስ፣ የፌዴራል፣ የመከላከያ ሰራዊት አባላት ባለማህተቦች ነቄነን ብለውኛል። ነቄነን የምትሉ እንድትበዙ እንፈልጋለን። በዚህ ዘመን የሚደርሰው ግፍና መከራን ከአናት ስንጠብቅ ከወደ እግር የሚመጣ መፍትሄ እንዳለ ጭላንጭል አይተናል። እግዚአብሔር አምላካችን በያላችሁበት ይጠብቃችሁ። ያለ ስማችሁ ስም እንዲሰጣችሁ፣ ህዝብ እንዲጠላችሁ፣ እናንተም ተደምራችሁ በዛ ነገር ውስጥ እንድትጠሩ ስትደረጉ እናንተ ለካ የማህተባችሁ ክብር በየዕለቱ ያስብላቸዋል። ሰሞኑ የተረዳሁት ይህንን ነው። ይህ ጥሪ ሌላም ተጨማሪ ባለማህተብ የፖሊስ አካላትን፣ የፌዴራል እንዲሁም የመከላከያ አካላትን እንዲጠራ እፈልጋለሁ። ይቺ ትበቃኛለች ለአሁን። ዱርዬ እንደሆንሽ ወመኔ እንደነበርሽ በማስታወቂያ ነው። ወመኔ ሴት ናት። አደባባይ ላይ መጣ ሙሙን አሰራው ምትለው። አሁን ሀጂ ወመኔ ወንድ ነው። ወመኔ ወንድ ነው። በቃ አሰራውት ብታዩት እያለ በደረቱን አፍቶ ነው የሚናገር። ወመኔ ወንድ ስለው አንቺ ወመኔ ሴት ስለሆንሽ እንጂ ሴት ልጅ ትዳር ያላት ምን ያለች ሴት በጭራሽ ወጣ ይሄን ነገሬን አሰራውት ብላ አታወራም። እና አንዳንድ ሴቶች አማረብን ብላችሁ የማይረባ ነገር ባትሉ ጥሩ ነው። ተሰሚያለሽ የኔን መልዕክት በደንብ አድርገሽ ሞኒት። ብልግና ነው ላልሽው ነገር በጣም በጣም ያሳፍራል። ልንገርሽ ብዬ ነው። አሳፋሪ ነገር ነው ያልሽው። ፕራውድ የሚያስደርጋል። ፕራውድ የሚያስደርግ አይደለም። አሁን ጸጉር ብትይ የሆነ ነገር ብትይ ምናምን ያስኬዳል። ምንም ችግር የለም። እሙም ወይን አሰራው ማለት ረግብ ያለው ማለት ነው። ባላልሻል ከባልሽ ወጪ የምትሰጪው ሰው አለ ካለ ሌላ ጉዳይ ነው። ያው በቅናሽ ነው የሰሩልሽ። በቅናሽ ነው። በርቺ። እና እግዚኦ ነው እግዚኦ ያስብላል። ዘመኑ ከብዷል። አሮጊቶቹ ነው ያፈሉት። አባት ወጣቱ ነው የሚሸማቀቀው። አባ ጋይስ አዶናይ ተመልሷል በአዲስ ስራ። ከላይ ብቻ ነው ገባችሁ? እንደ እናት ነው የምትናደድብኝ ምናምን። ልቧ ንጹህ ነው። አይስወይ ስለተናገረች ላይ ምናምን ልናታችን አገኛታለሁ። ምንድነው ነው የምትሉት? አልገባኝም። አውርቼ የረሳሁት ነገር አለ። ተቀሳሶች ፍቅር ያሸንፋል። ረፍ ከኔ ጋር ምን ያገናኛል? እኔ ሌላ ያ ሌላ የሚባል ነገር አለ። አንዳንዴ ጋይስ ነገሮችን ወደኋላ መተው ያለባቸው ነገሮች አሉ። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልድ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራ እናታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ
አማራ አይደለም ስማቸው ክርስቲያን እንዲሆን። ኦፍኮርስ ወለጋ ላይ በብዛት የተገደሉ የነበሩት ሙስሊሞች ናቸው። ከወሎ አካባቢ ወደ ወለጋ በደርግ ጊዜ ሄደው የሰፈሩ አዜ ኮሚኒቲ የሆነ ቦታ ላይ ዶሚናንት ሆነው የሚኖሩ የአማራ ተወላጅ የሆኑ ሙስሊሞች ነበሩ። ግን እነዚህ ሙስሊሞች ሲገደሉ ሪሊጂናቸውን ታርጌት አድርጎ አይደለም የተገደለው። ወለጋ አካባቢ ሆን ተብሎ አማራን ለማጽዳት ባደረጉት ኦፕሬሽን ነው እነዛ ሰዎች የተገደሉት። እነዛ ሰዎችም ሲገደሉ እኮ ሙስሊም ስለሆኑ ሙስሊም ተገደለ ብላችሁ አማራ ክልል ላይ አንድ ሼክ ሲሞት የምታሰሙትን ድምፅ ያህል እንኳን እናንተ አላሰማችሁም ነበር። በዚህ ተዛዝበን ያለፍንበት ጉዳይ ነው። ኦሮሚያ ውስጥ ሙስሊሞች ሲበደሉ፣ ሙስሊሞች ሲገደሉ ምንም አይነት ድምፅ ሳታሰሙ ጸጥ ብላችሁ የምታልፉ ሰዎች ናችሁ፣ እናውቃችኋለን። አማራ ክልል ግን አንድ የመስጊድ ሙአዚን ተገደለ ብላችሁ መላው ኦሮሚያ ክልልና ደቡብ ክልል ላይ ሰላማዊ ሰልፍ ስትወጡ እናስታውሳለን። የአርሲው ጭፍጨፋ አማራ ተገደለ እንዲባል ያልሆነበት ዋናው ምክንያት ምንድን ነው? አንድ ጭፍጨፋው ሲካሄድ የነበረው በአብዛኛውን ጊዜ በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ውስጥ ሊያመልክ የሄደን ሰው መሳሪያ ይዞ መጥቶ ያልታጠቀን ሰው ከገደለ ያ ገዳይ ግሩፕ የመጣው የሆነን ሪሊጂየስ ግሩፕ ታርጌት አድርጎ ለመግደል ነው። ገሎ አላበቃም፣ ቤተ ክርስቲያን አቃጥሎ ነው ሄደው። ስለዚህ ቤተ ክርስቲያን ውስጥ የነበሩት ሲያመልኩ የነበሩት ሰዎች ኦርቶዶክሳውያን ናቸው። ኦሮሞ ሊሆኑ ይችላሉ፣ ሌላ ብሔር ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ። ግን ቤተ ክርስቲያን ውስጥ የነበሩ ኦርቶዶክሳውያን ናቸው። ስለዚህ ቤተ ክርስቲያን ውስጥ ተገደለ ተብሎ ቤተ ክርስቲያን ውስጥ ለነበሩ ሰዎች ብሔር ይሰጣቸው ወይስ ቁጥራቸው አማራ ይሄን ያህል ኦሮሞ ይሄን ያህል ተብሎ የብሔር ታርጋ ይለጠፍባቸው? ምን አይነት አስተሳሰብ ነው ያላችሁ? ያላችሁበትን ቦታ እና የቆማችሁበትን ጥግ በስህተትም ቢሆን ማንነታችሁን እያሳያችሁን ነው። አርሲ ላይ የተገደሉት ኦርቶዶክሳውያን ተቃጠለውን ቤተ ክርስቲያን ነው። ወለጋ ስንመጣ ግን ኢቨን በብዙ ቁጥሮች የተገደሉትና የተፈናቀሉት ሙስሊሞች ከሆኑ እንኳን በዛ ሰዓት ለነበረው ለተገደለው ማህበረሰብ ድምፅ ሲያሰማ የነበረው አማራው ነበር፣ ብሔር ሳይለይ ሃይማኖት ሳይለይ። እናንተ ግን ጸጥ ብላችሁ ነበረ። የቱጋ እንዳላችሁ ቀስ በቀስ በስህተትም ቢሆን ራሳችሁን የቱጋ እንዳላችሁ እያሳያችሁን ስለሆነ እናመሰግናለን። አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ ሀገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተ እምነት ስለሚያስፈልጋቸው ሰርተዋል፣ ይጠቀሙበታል። አሁን እኮ ስለ አፋር ክርስቲያን አይደለም እናወራ። አፋር ውስጥ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም። ከሌላ የሀገሪቱ ክልል መጥቶ ቤተ እምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው። ኢትዮጵያዊ ከመሀል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው፣ ሀገሬ ላይ ነው ያለሁት፣ ልሰራ ልለወጥ ምትቻለሁ፣ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል፣ መብቱ ነው። ለተወላጁ ለተወለደበት እዛችው አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም፣ አትቀበርም፣ ሂጃብ አትለብስም ተብሎ ከሀገሪቱ ሕግ በተለየ ነው ያሁሉ ፈተና ሲደርስበት አሁንም ህዝባችን እያለ ያለ ነው። በትዕግስት የትግራይ ሙስሊሞች የአክሱም ተወላጆች መብታቸውን ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌዴራል እስልምና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይህ መብት እንዲከበር ጥያቄ መጠየቅ ነው። ማህበረሰቡ ድምፁን ማሰማት ነው። የተለየ ሌላ ነገር ይዞ አልወጣም። አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው። ይሄ ድርጊት የሚፈጽሙ በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱን ልትቃወሙ የሚገባ የመብትን የማስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ላነሳ ይችላል። ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም። አንተ እንኳን አይደለም እዚህም ሀገር ላይ አርሲ ላይ የተፈጠረውን ጉዳይ አይደለም ሳኡዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳኡዲ መስጂድ ቤተክርስቲያን መሰራት አለበት ይለዋል። አንዳንድ ጊዜ ሎጂካል መሆን አግባብ ነው ማለት የምታወራውን ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ነው ወይ የምትናገረው የሚለው ነገር። ሳኡዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳኡዲ ሀገራቸው ላይ ይጠይቁ፣ ሀገራቸው ስለሆነ ያምልኩ። ኤሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኤሚሬት ተወላጆች አይደሉም፣ 100% ሙስሊም ናቸው። ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች እንዱሱ የህንዱ እምነት አለው። ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል። አገር ላይ የሰሩ ሊለወጡ ሂደዋል። ሰው ሀገር ላይ ሂደው ተከብረው ይኖራሉ። ሰው እዚህ በሀገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው? ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን፣ ሰላሙ ስለሚያስጨንቀን፣ አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ፣ ተጫረስ፣ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? ነውር እኮ ነው። አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም።
አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ እያደረግን ማህበረሰባችንን ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ አንድ ሊደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርበት ቀርቶ አይደለም እንዳልከው አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ የምንሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ሀገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን የጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ህፃናት፣ የ2 ዓመት ህፃናት፣ የ1 ዓመት ህፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል። በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር የምንመጣው? ለምንድን ነው ማንጨክነው? ለምንድን ነው አባቶቻችንስ ጨክነው የማይመሩን? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችንስ እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሀል ከተማ ላይ ብቻ ነው? እጅግ በጣም ያሳዝናል። እጅግ በጣም ያሳፍራል። ቲክቶከሯ በድንገት ህይወቱ አለፈም። ሁላችሁም ነፍስ ይማር በሉም። በቲክቶክ ላይ ከ219 ሺህ በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል። ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው። ህይወት እንደዚህ ነች። ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም። ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል። ፈጣሪ የእህታችንን ነፍስ በገነት ያኖርልን። ለቤተሰቦቿ፣ ለወዳጅ ዘመዶቿም እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን። ሰላም ጤና ይስጥልኝ። እንደምን አላችሁ? አዶና ይባላለሁ። የኢትዮጵያ የቲክቶክ ገጽታ በ1 ዓመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም፣ ወሬ ማላበዛ የዘመኔ ጀግና ነው። በአዲስ ክስተት ተመልሻለሁ። ኦርቶዶክሳውያን ግፍና መከራ የሚያስጨንቃችሁ በሙሉ ይህ ቪዲዮ ቫይራል እንዲወጣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለብዙዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ኦርቶዶክሳውያን መንቃት ማወቅ አለብን። ከዚህ በፊት በተደጋጋሚ በቪዲዮ እንደገለጽኩላችሁ ከኦርቶዶክሳውያን ግፍና መከራ ግድያ ጀርባ የሚገኙት እነዚህ 2 አካላት ናቸው። የመጀመሪያዎቹ ጸረ ኦርቶዶክሳዊ የሆኑት ፕሮቴስታንታዊ ጂሃዲስቶች ሲሆኑ ሁለተኞቹ ደግሞ ወሃቢያ ጂሃዲስቶች ናቸው። እነዚህ አካላት